ክብር ለአምላካችን ለእግዚአብሔር ይሁን። ልጆችና ወላጆች ዛሬ ወደዚህ ስፍራ ከኛ ጋር የእግዚአብሔርን ሐሳብ ለመስማት ልጆች እየተማሩ እየተዝናኑ ደግሞም እየጸለዩ ከኛ ጋር እንዲቆዩ ይዛቸው የመጣችሁ ወላጆችም ልጆችም ሁላችሁንም እንኳን ደህና መጣችሁ ማለት እፈልጋለሁና ለራሳችሁ አጨብጭቡ እስቲ። እንግዲህ ዛሬ እግዚአብሔር አምላክ እድል ሰጥቶናል። ይሄ ፕሮግራም ልዩ የሆነ የልጆች ኮንፈረንስ ነው። በዚህ በልጆች ኮንፈረንስ ደግሞ እግዚአብሔር መልካም ነገር እንደሚያደርግ አምናለሁ። አምናችሁ የመጣችሁ ወላጆች፣ አምናችሁ የመጣችሁ ልጆች ሁሉ እግዚአብሔር መልካም ነገር ያደርግላቸዋል። ክብር ለኢየሱስ ይሁን። እንግዲህ ወላጆች በማስተዋል ጥቂት ነገር እንድትሰሙኝ ይፈልጋለሁ። ክብር ለአምላካችን ለእግዚአብሔር ይሁን። የተወደዳችሁ ልጆችና ወላጆች ዛሬ በዚህ ቀን የልጆችን ኮንፈረንስ ከኛ ጋር ለመካፈል የተሰበሰባችሁ ሁላችሁም እንኳን ደህና መጣችሁ እያልኩ በእኔና በቤተ ክርስቲያን ስም ልባርካችሁ እወዳለሁ። ክብር ለአምላካችን ለእግዚአብሔር ይሁን። እንግዲህ እንደምታውቁት ዘመናችን ብዙ ያማረም የሚያስጠላም ነገር ያለበት ዘመን እንደመሆኑ ይህንን ዘመን ደግሞ ልጆቻችን እንዲሻገሩ በጸሎት በእግዚአብሔር ቃል በምክር በተግሳጽ ልንረዳቸው ይገባል። ዘመኑ እንዳልኳችሁ እጅግ በጣም ክፉ ነው። ልጆች ከቤተሰብ የሚከተላቸው ተጽዕኖ አለ። ልጆችን ከትምህርት ቤት የሚከተላቸው ተጽዕኖ አለ። ልጆችን በሰፈር የሚያገኛቸው ተጽዕኖ አለ። ልጆችን እንደገና ደግሞ በሶሻል ሚዲያ አማራጮች አታክ የሚያደርጋቸው ብዙ አይነት ተጽዕኖ አለ። ከነዚህ ሁሉ አስቸጋሪ ተጽዕኖዎች ውስጥ ማምለጥ የሚችሉት ልጆችን ለእግዚአብሔር በመስጠት ብቻ ነው። ዛሬ ዓለማችን ላይ እንደምታውቁት በየቤታችንና በየእጆቻችን ላይ ያሉ የሞባይል ስልኮች በልጆች ላይ እጅግ ቀላል የማይባል መጥፎ ተጽዕኖ እየፈጠረባቸው እንዳለ ሁላችንም የምናውቀው እውነት ነው። ክብር ለእግዚአብሔር ይሁን። ስለዚህ ይህንን ፕሮግራም እኔ ሳስብ እግዚአብሔር አምላክ ተናግሮኝ ያዘጋጀሁት ፕሮግራም ነው። ራእይ አይቼ ጸልዬ ጌታ እግዚአብሔር ሆይ ምን ታደርጋለህ ብየው የእግዚአብሔርን ድምፅ ሰምቼ ነው የመጣሁት። ወላጆች ይሰማል፣ ድምፄ ይሰማል። ስለዚህ ዛሬ ይህን ፕሮግራም ለመካፈል እድል ያገኛችሁ ሰዎች እጅግ በጣም እድለኞች ናችሁ። ደግሞ እናንተን ደጋግሜ ማመስገን እፈልጋለሁ። ለእግዚአብሔር ድምፅ ያላችሁን አክብሮት፣ ለእግዚአብሔር ድምፅ ያላችሁን ቦታ አሳይታችሁኛል። ክብር ለአምላካችን ለእግዚአብሔር ይሁን። በጣም ብዙ ሰዎች ልጆቻቸው ለሚገጥማቸው ለየትኛውም ቻሌንጅ ሰዎችን ወይም ሐኪሞችን ያማክራሉ እንጂ እግዚአብሔር ፊት አይቀርቡም። እናንተ ደግሞ ዛሬ ለየትኛውም ላለፉትም አሁን ለሚኖሩበትም ለወደፊት ዘመናቸውም ይጠቅማል ብላችሁ ዛሬ ወደ እግዚአብሔር ፊት ይዛችኋቸው ስለቀረባችሁ እጅግ አድርጌ ላመሰግናችሁ ወዳለሁ። ክብር ለአምላካችን ለእግዚአብሔር ይሁን። ይገርማቸዋል። አንደኛ ሳሙኤል ምዕራፍ 1 ላይ በጣም አንድ ደስ የሚል ቤተሰብ ታሪክ አለ አይደለ? እዛ ክፍል ላይ በጣም ደስ የሚል ቤተሰብ ታሪክ አለ። የሚስቅ አካል ነበረ፣ የሚያለቅስ አካል ነበረ። ምናልባት ለልጆች ይሄ ብዙ ግልጽ ላይሆን ይችላል፣ ግን ወላጆች እንድትይዙልኝ የምፈልገው መልእክት ስላለ ነው። በዚህ ቤተሰብ ውስጥ የሚስቅም የሚያለቅስም ባለበት ግን እግዚአብሔር ነበረ። እስቲ እግዚአብሔር አለ በሉ፣ ድገሙና በሉ። እዛ መጽሐፍ ቅዱስ ታሪክ ውስጥ ሃና የምትባል አንድ እናት ነበረች። ልጆችዬ ማን የምትባል? ሃና የምትባል ግን ልጅ የሌላት እናት፣ ልጅ የሌላት እናት እግዚአብሔር ሆይ ልጅ ስጠኝ እያለች የምትናፍቅ፣ ልጅ ስጠኝ እያለች የምታለቅስ፣ ልጅ ስጠኝ እያለች ማንን የምትጠብቅ? እግዚአብሔርን የምትጠብቅ እና ሃና ምን ገብቷታል ማለት ነው? ልጅን የሚሰጠው እግዚአብሔር እንደሆነ ሃና ገብቷታል። እየሰማችሁኝ ነው ልጆቼ? ልጅን የሚሰጠው ማን ነው አለን ቅድም? እናንተ የማን ናችሁ? እስቲ እኔ እግዚአብሔር ነኝ በሉ። ስለዚህ ልጅን የሚሰጠው እግዚአብሔር እንደሆነ ስለገባት ሃና ሁል ጊዜ በእግዚአብሔር ፊት ትጸልይ ነበረ። እግዚአብሔርን ትለምን ነበር። እግዚአብሔር ሆይ ልጅ ስጠኝ ትለው ነበረ። የሚገርማችሁ ነገር ሃና ልጅ ስጠኝ ብቻ ሳይሆን ከሰጠኸኝ ለአንተ ነው የምሰጠው። ምን ከሰጠኸኝ? ልጅ ከሰጠኸኝ ለአንተ ነው የምሰጠው ብላ ትጸልይ ነበረ እና 27ኛው ቁጥር ላይ እንዲህ የሚል ቃል አለ። ስለዚህ ብላቴና ለመንኩ፣ እግዚአብሔርም የለመንኩትን ልመናዬን ሰጠኝ አለች። እግዚአብሔር ለሃና ልጅ ከሰጣት በኋላ ልመናዬን ሰምተ የለመንኩትን ልመናዬን ደግሞ ምን አልከኝ አለችው? እግዚአብሔርን ሰጠኸኝ አለችው። ዛሬ ከዚህ ክፍል ልነግራችሁ የምፈልገው ነገር ለልጆች እናንተ ወላጆቻችሁ እግዚአብሔርን ለምነው
ለወላጆቻችሁ ለቤተ ክርስቲያን ለሀገር ለኛም የተሰጣችሁ ውድ ስጦታዎቻችን ናችሁ። እናንተ ዝም ብላችሁ የተፈጠራችሁ ዝም ብላችሁ የተወለዳችሁ ዝም ብላችሁ የመጣችሁ አይደላችሁም። ነገ ከናንተ መካከል እግዚአብሔር ረድቷችሁ በጣም ታፍ ተማሪ ጎበዝ ተማሪ አድርጓችሁ ግማሾቻችሁን ኢንጂነር፣ አንዳንዶቻችሁን ዶክተር፣ አንዳንዶቻችሁን ፓስተር፣ አንዳንዶቻችሁን ፓይለት፣ አንዳንዶቻችሁን ፕሮፌሰር የሚያደርጋችሁ፣ አንዳንዶቻችሁን ዘማሪ፣ አንዳንዶቻችሁን ወንጌላዊ የሚያደርጋችሁ ልጆች እዚህ ውስጥ አላችሁ። ለምንድን ነው የምትሆኑት ከተባለ ደግሞ እናንተ የማን ልጆች ስለሆናችሁ? የእግዚአብሔር ልጆች ስለሆናችሁ። እስቲ ራሳችሁን ልባችሁን እንዲያዙና እኔ እኮ በሉ የእግዚአብሔር ልጅ ነኝ። እኔ እኮ በሉ ተራ ሰው አይደለሁም። እግዚአብሔር በሉ በፕሮግራም የፈጠረኝ ሰው ነኝ። ስለዚህ በሉ የእግዚአብሔር ፕሮግራም በእኔ ላይ ይፈጸማል። አሁን ደግሞ ወላጆች ስሙኝ። አሁንም ሐና እዛው ክፍል ላይ 28ኛው ቁጥር ላይ እንዲህ ብላ ተናገረች። እኔ ደግሞ ለእግዚአብሔር አበድሬዋለሁ፣ በሕይወቱ ዘመን ሁሉ ለእግዚአብሔር የተሰጠ ይሁን። ክብር ለአምላካችን ለእግዚአብሔር ይሁን። ለማን አበድሬዋለሁ? ለእግዚአብሔር። በሕይወቱ ዘመን ሁሉ ለማን የተሰጠ ይሁን? ለእግዚአብሔር የተሰጠ ይሁን። ሐና ለመነች። የልመኗንም ድምፅ እግዚአብሔር ሰማ፣ ልጅ ሰጣት። ልጅ ከሰጣት በኋላ ሐና ልጇን መልሳ ለማሰጠች ለእግዚአብሔር ሰጠች። ሐና ሳሙኤል የሚባል ልጅ ነው የወለደችው። ልጆችዬ በደንብ ስሙኝ። ሳሙኤል የሚባል አንድ ትንሽዬ ልጅ ወለደች። ይሄ ልጅ እንደተወለደ ቀድማ ቃል በገባችው መሰረት ወስዳ ለማሰጠች ለእግዚአብሔር ሰጠች። እግዚአብሔር የሰጣትን ልጅ መልሶ ደግሞ ተቀበላት። ከዛ ሳሙኤልም በእግዚአብሔር ፊት አደገ፣ በብዙ ክብር አደገ፣ በብዙ ሞገስ አደገ፣ በብዙ ጥበብ አደገ። የሚገርማችሁ ያ ትንሽዬ ልጅ ሐና እግዚአብሔርን ስጠኝ ብላ ስትለምነው የነበረው ልጅ እግዚአብሔርን ልመኗን ሰምቶ ለሐና የሰጣት ልጅ ምን እንደሆነ ታውቃላችሁ? በኋላ ላይ ምን እንደሆነ ታውቃላችሁ? ሳሙኤልን አታውቁትም? መጽሐፍ ቅዱስ ላይ ነቢዩ ሳሙኤልን አታውቁትም? ታውቂያለሽ? ምን ሆነ? ነቢይ ሆነ። እሺ፣ በእግዚአብሔር ያደገ ሆነ። አዎ ልክ ነች ማማ። ነቢይ ሆነ። ያውም የሚገርም ነቢይ፣ የሚወደድ ነቢይ፣ ሰውም እግዚአብሔርም የሚሰማው ነቢይ፣ የሚናገረው የአፉ ቃል ሁሉ የሚፈጸምለት ነቢይ ሆነ ሳሙኤል። የሚገርም ነቢይ ሆነ ሳሙኤል። ያ ብቻ አይደለም፣ የእስራኤል ንጉሥ ሆነ ሳሙኤል። የእስራኤልንም ሕዝብ የሚያሳርፍ የእግዚአብሔርንም ልብ የሚያሳርፍ ምን ሆነ? ንጉሥ ሆነ። ለምሳሌ የኛ ሀገር ንጉሥ ማን ነው? የኛ ሀገር ንጉሥ ማን ነው? ጠቅላይ ሚኒስትሩ ማን ነው? እኛ ሀገር ዶክተር አብይ አህመድ አይደለ? ትወዱታላችሁ? አጨብጭቡ ለራሳቸው ጎበዞች። ስለዚህ ሳሙኤል ያ ትንሽዬ የነበረው ልጅ በእግዚአብሔር ፊት ያደገው ልጅ፣ በእግዚአብሔር ቤት ያደገው ልጅ፣ እናቱ ሐና ለእግዚአብሔር ዘመኑን ሁሉ ያገልግል ብላ የሰጠችው ልጅ ምን ሆነ መሰላችሁ? እንደ ዶክተር አብይ ትልቅ ሰው ሆነ፣ ትልቅ ንጉሥ ሆነ፣ እስራኤልን ሙሉ የሚመራ የሚገዛ ሆነ። ያ ብቻ አይደለም፣ ትልቅ ነቢይ ሆነ። መጽሐፍ ቅዱሳችን ላይ ሲናገር በቃ ከምድር ጫፍ እስከ ጫፍ ያሉ ሰዎች ሁሉ ይሰሙት ነበረ። መጽሐፉ እንደዚህ ይላል፣ ከቤል እስከ ቤርሳቤል ይላል። የአፉ ቃል ጠብ የማይልለት ነቢይ ነበረ ይላል። ስለዚህ እናንተ እንደዚህ መሆን ትፈልጋላችሁ? እንደዚህ መሆን ትፈልጋላችሁ? ነቢይ መሆን፣ ፓስተር መሆን፣ ዶክተር መሆን፣ ፕሮፌሰር መሆን ትፈልጋላችሁ? እርግጠኞች ናችሁ? ሶስት ነገር እንድታደርጉ ፈልጋለሁ። እስቲ አንድ በሉ፣ እግዚአብሔርን መፍራት። ድገሙና በሉ፣ አንድ በሉ። ማንን መፍራት? እግዚአብሔርን መፍራት። መጽሐፍ ቅዱሳችን የእግዚአብሔር ቃል ሲናገር የጥበብ መጀመሪያ እግዚአብሔርን መፍራት ነው ስለሚል አያችሁ። እናንተ በትክክል ማደግ ከፈለጋችሁ፣ ጎበዝ ተማሪ መሆን ከፈለጋችሁ፣ ለሀገርም ለቤተሰብም መጥቀም ከፈለጋችሁ፣ ቅድም እንዳልኩ ዶክተር፣ ፓይለት፣ ፕሮፌሰር ምናምን መሆን ከፈለጋችሁ ምን መሆን ይጠበቅባችኋል ማለት ነው? አሜንዬ። እግዚአብሔርን መፍራት። እስቲ እግዚአብሔርን መፍራት በሉ። የጥበብ ሁሉ በሉ መጀመሪያ ነው። ስለዚህ እስካሁንም እግዚአብሔርን እየፈራችሁ ነበር። እግዚአብሔር ይባርካችሁ። ከዚህ በኋላም እግዚአብሔርን እየፈራችሁ ትኖራላችሁ። እርግጠኞች ናችሁ? አጨብጭቡ ለራሳችሁ። እሺ፣ ሌላ ሁለተኛ ነገር ደግሞ ሁለተኛ በሉኛ። አይሰማም፣ በዚህ ድምፅማ አልናገርም። ድገሙና በሉ፣ ሁለተኛ በሉ፣ ለመጨረሻ ጊዜ በሉ። ሁለተኛ ደግሞ ወላጆቻችሁን ማክበር።
ማክበር። አሁን ከዚህ ውስጥ ወላጆቹን የማያከብር ሰው ካለ አሁን ወላጆቻችሁን ጠይቅና ያ ሰው ዛሬ ይቀጣል። ተስማማላችሁ? ሁላችሁም ወላጆቻችሁን ታከብራላችሁ? እውነት ትሰማላችሁ? ወላጆቻችሁን ምን ማለት ማክበር። ወላጆቻቸውን የሚያከብሩ ልጆች ልክ ቅድም እንደነገርኳቸው እግዚአብሔርን እንደሚፈሩ ልጆች የተሳካላቸው፣ በትምህርታቸው ጎበዝ፣ በስራቸው ጎበዝ፣ በመውጣታቸው በመግባታቸው ሁሉ የተባረኩ ይሆናሉ። ፕሮፌሰር መሆን የሚፈልገው፣ ዶክተር መሆን የሚፈልገው፣ ዘማሪ መሆን የሚፈልገው፣ ፓስተር መሆን የሚፈልገው ሁሉ ወላጆቹን የሚያከብር ከሆነ መሆን ይችላል። ምክንያቱም መጽሐፍ ቅዱስ የእግዚአብሔር ቃል ወላጆቻችንን እንድናከብር ያዘናል። ክብር ለእግዚአብሔር ይሁን። ላንብብላችሁ መጽሐፍ ቅዱስ ወላጆቻችሁን መታዘዝ እንዳለባችሁ የሚነግራችሁን ክፍል ላንብብላችሁ። እሺ ላንብብላችሁ። ኤፌሶን ምዕራፍ 6 ከቁጥር 1 እስከ 3 እንደዚህ ይላል። ለእናንተ ነው የተጻፈው፣ በደንብ ስሙ። ልጆች ሆይ ለወላጆቻችሁ በጌታ ታዘዙ፣ ይህ የሚገባ ነውና፣ መልካምም እንዲሆንልህ ዕድሜህም በምድር ላይ እንዲረዝም አባትህንና እናትህን አክብር። እርሷም የተስፋ ቃል ያላት የመጀመሪያይቱ ትእዛዝ ናት። መጽሐፍ ቅዱስ የእግዚአብሔር ቃል ምን ብሎ እየነገረን ነው? ልጆች ሆይ ወላጆቻችሁን ምን በሉ? አክብሩ። እናትና አባታችሁን ምን በሉ? አክብሩ። ታዘዟቸው፣ ስሟቸው፣ እሺ በሏቸው፣ ተገዙላቸው። ያንን ካደረጋችሁ በሕይወታችሁ ሁሉ የተሳካላችሁ ሰው ትሆናላችሁ ማለት ነው። በሕይወታችሁ እንዲሳካላችሁ የምትፈልጉ ልጆች እስቲ እጅ አሳዩኝ። አዎ ሕይወት ማለት ራሱ ምን ማለት እንደሆነ ገብቷችኋል ማለት ነው። እሺ ተማሪዎች ናችሁ አይደለ? አስተማሪዎች የተማራችሁትን ትምህርት የሙከራ ፈተና ይሰጧችኋል አይደለ? ስትፈተኑ ለምሳሌ ከ10 ስትፈተኑ 10 ከ10 ማምጣት ደስ ይላችኋል አይደል? 9 ከ10ም ደስ ይላችኋል። 8 ከ10ም ደስ ይላችኋል። ደስ አይላችሁ? 7 ከ10ስ ደስ አይልም? 6 ከ10ስ 5 ከ10ስ? እሺ 0 ከ10ስ? ትምህርት ቤት ያልገባ ነው። እሺ 0 ከ10ስ? ደስ አይልም አይደል? አያችሁ፣ እናንተ 10 ከ10 ማምጣት የሚያስፈልጋችሁ ከሆነ ወይም 9 ከ10 ማምጣት የሚያስፈልጋችሁ ከሆነ በጣም ጎበዝ መሆንና ጎበዝ መባል የምትፈልጉ ከሆነ የመጀመሪያ ማድረግ ያለባችሁ እግዚአብሔርን መፍራት፣ ሁለተኛ ማድረግ ያለባችሁ ወላጆቻችሁን ማክበር። ምክንያቱም ወላጆቻችሁን ስታከብሩ ወላጆቻችሁ የሚሏችሁን ሁሉ ትሰማላችሁ ማለት ነው። ወላጅ ደግሞ ለልጆቹ ሁል ጊዜ ምንድን ነው የሚያስበው? መልካም ነገር ነው፣ በጎ ነገር ነው፣ ጥሩ ነገር ነው የሚያስበው። ወላጆች አይናችሁ እያየ ወይም አይናቸው እያየ እናንተ ወደ መጥፎ ነገር እንድትገቡ፣ ጉድጓድ ላይ እንድትወድቁ፣ እንድትሰበሩ፣ ውሻ እንዲነክሳችሁ፣ መኪና እንዲገጫችሁ አይፈልጉም። ስለዚህ ወላጆቻችሁን ምን ትላላችሁ? ከዛሬ ጀምሮ ምን ትላላችሁ? እስቲ እጅ አሳዩኝና እጅ አሳዩኝ፣ ቃል ግቡልኝ። ዛሬ ምን ትላላችሁ? ወላጆቻችሁን ታከብራላችሁ? አጨብጭቡ ለራሳችሁ፣ አጨብጭቡ ለራሳችሁ። ሌላው ደግሞ ሶስተኛ ነገር ታላላቆቻችሁን ማክበር። ማንን ማክበር? ታላላቆቻችሁን ማክበር። ቤት ውስጥ እህቶቻችሁ ሊሆኑ ይችላሉ፣ ወንድሞቻችሁ ሊሆኑ ይችላሉ፣ የዘመድ ልጆች ሊሆኑ ይችላሉ፣ ትምህርት ቤት ያሉ አስተማሪዎቻችሁ ሊሆኑ ይችላሉ፣ አጎቶቻችሁ፣ አክስቶቻችሁ ሊሆኑ ይችላሉ። ታላላቆቻችሁን ሁሉ ምን ማለት? ማክበር። ቅድም ሚስተር ካሌብ ሲነግራችሁ ሰውን ማፈጠር አለ? እግዚአብሔር ፈጠራል አይደለ? ስለዚህ ሰዎችን ሁሉ የፈጠረው እግዚአብሔር ስለሆነ እግዚአብሔር የፈጠራቸውን ሰዎች ሁሉ ምን ማለት አለብን ማለት ነው? ማክበር አለብን። እነሱን ስናከብራቸው እነሱ ደግሞ ለኛ መልካም የሆነ ነገር ያደርጉልናል። ለምሳሌ በትምህርታችን ማገዝ ካለባቸው ያግዙናል፣ የሚያስጠኑን ከሆነ ያስጠኑናል፣ እንዳይርበን ምግብ ይሰጡናል፣ እንዳይበርደን ልብስ ያለብሱናል፣ መጫወት መዝናናት ካለብን ደግሞ የምንጫወትበት የምንዝናናበት ስፍራ ይወስዱናል። ግን ምን ካደረግናቸው ነው? ካከበርናቸው። ሲያዙን ደግሞ ከታዘዝናቸው። ከእናንተ መካከል ወላጆቻችሁ ሲያዟችሁ፣ ለምሳሌ ውሃ ቀርታ አምጣልኝ፣ ይሄን ዕቃ ወስደህ እዛ ጋር አስቀምጥልኝ ሲሏችሁ እምቢ የምትሉ ልጆች አላችሁ? እስቲ እውነቱን ንገሩኝ። ምን ትላላችሁ? እሺ ትላላችሁ? እሺ ብላችሁ ትታዘዛላችሁ? አጨብጭቡ ለራሳችሁ። ስለዚህ ዛሬ እግዚአብሔር አምላክ እናንተ
እግዚአብሔርን እንድትፈሩ ደግሞ ወላጆቻችሁን እንድትታዘዙ ታላላቆቻችሁን እንድታከብሩ ይፈልጋል። አንድ ምሳሌ ነግሬ እጨርሳለሁ እንዳላደክማችሁ። ምን ሆነ መሰላችሁ? መጽሐፍ ቅዱሳችን ላይ ጌታ ኢየሱስ ክርስቶስ አንድ ጊዜ በጣም ብዙ ሕዝቦችንና ደቀ መዛሙርቶቹን ሰብስቦ ሲያስተምራቸው ቆየ። ሲያስተምራቸው ከቆየ በኋላ ወደ መጨረሻ ሰዓት አመሻሽ ላይ ቀኑ ሲመሽ ከነርሱ ጋር አብሮ እራት መብላት ፈለገ። ምን መብላት ፈለገ አልኳችሁ? እራት መብላት ፈለገ። እናንተ ከሰው ጋር መብላት ደስ ይላችኋል? ደስ ይላችኋል? ጎበዞች። አያችሁ፣ ኢየሱስም ከማን ጋር በልቷል? ከሰዎች ጋር በልቷል። ስለዚህ እራት ተሰብስቦ ከደቀ መዛሙርቶቹ ጋር ከበላ ከጠጡ በኋላ ኢየሱስ አንድ ነገር አደረገ። ስለመታዘዝ ነበርና ሲያስተምራቸው የቆየው መጨረሻ ላይ መታዘዝ ማለት ምን ማለት እንደሆነ በግልጽ ሊያሳያቸው ፈለገ። እስቲ መጽሐፍ ቅዱስ ላይ ምናልባት አስተማሪዎቻችሁም ሲነግሯችሁ ቤተክርስቲያንም ሲሰበክ እናንተም አንብባችሁ ሰምታችሁ ከሆነ ጌታ ኢየሱስ ክርስቶስ የደቀ መዛሙርቶቹን እግር እንዳጠበ የምታውቁ ልጆች እጅ አሳዩኝ። እስቲ እጅ አሳዩኝ። ታውቂያለሽ? እግራቸውን አጠበ። ታውቂያለሽ? ታውቃለህ? እግራቸውን ግን ይገባው ነበር። ኢየሱስ ምንድን ነው? ጌታ ነው አይደለ? ጌታ ሆኖ የሰዎችን እግር ዝቅ ብሎ ሲያጠብ አይገርማችሁ? እስቲ የገረመው ሰው አጨብጭቡ ለጌታ። ከዛ ደቀ መዛሙርቶቹን ሰብስቦ አስቀመጠና እንዲህ አላቸው፣ ከሁሉ ትልቅ መሆን የሚፈልግ ወይም ታላቅ መሆን የሚፈልግ የሁሉ ታናሽ ይሆናል። አሁን ኢየሱስ በብዙ ነገር ከነሱ ጋር አይስተካከልም። በብዙ ነገር ይበልጣቸዋል። እሱ ፍጹም ሰው ፍጹም አምላክ ነው። ጌታ ነው። በመካከላቸው ነብይ ነው። ግን ዝቅ ብሎ የነሱን እግር አጠበ። አይገርምም? አሁን አትዋሹም መቼም። እስቲ እናንተ ቤት ከናንተ የወላጆቻችሁን እግር ያጠባችሁ ልጆች እስቲ እጅ አሳዩኝ። የማንን እግር አጠብሽ? የእህቴን ባል። ይሄ እውነተኛ መረጃ ነው። በቃ አጨብጭቡላት። አልዋሸችም። ጥሩ አለች። ጉባኤ ውስጥ ጥሩ እውነቷን ነው። አዎ፣ ምክንያቱም አሁን የእናቴን የአባቴን ብትል ላናምናት እንችላለን። የእህቷን ባል እኔም ስለማቃቸው ማለት ነው። እግዚአብሔር ብርክ ያርግሽ። ከዛ ደስ እያለሽ ነው ያጠብሽው። ካጠብሽው በኋላ ምን አለሽ? እግዚአብሔር አብዝቶ ይባርክሽ። አያችሁ፣ ሰዎችን ታላላቆቻችሁን ስትታዘዙ ስታከብሯቸው ምን አላት? አሁን እሷን እግሩን ስታጠብ እግዚአብሔር አብዝቶ ይባርክሽ። ይሄ እግዚአብሔር ይባርካችሁ የሚባለው ቃል ቅድም እንደነገርኳችሁ በትምህርታችሁ፣ በስራችሁ፣ በእድገታችሁ፣ በነገር ሁሉ ምን እንድትሆኑ ያደርጋል? ትልቅ እንድትሆኑ፣ አንደኞች እንድትሆኑ፣ ከሁሉ እንድትበልጡ፣ ከሁሉ እንድትቀድሙ ያደርጋቸዋል። ሌላስ? እሺ፣ ሌላ የማንን እግር አጥበሃል? የእናትንና የአባትን። ሁለቱም አሉ፣ ይጠየቃሉ፣ አይዋሹም። ዘርሼ ትኩር ብላ አይኔን እያየ አሜን እግር አጥቦ ያውቃል። እውነት ነው። አጥቦ ያውቃል። እጠብላ አስተምረው ነው ራሱ ዝም ብሎ። አጨብጭቡለት። ታዘ ሳይሆን በራስ ፍቃድ አጠብክ። ከዛ ካጠብካቸው በኋላ ምን አሉክ? እግዚአብሔር ይባርክ። አያችሁ፣ ይሄ እግዚአብሔር ይባርክ የሚባለው ቃል እጅግ በጣም ትልቅ ነው። ሰዎችን ሁሉ ትልቅ የሚያደርግ የሚባርክ፣ እንድናገለግል እንድንሰራ የሚያስፈልገንን ነገር ሁሉ እንዲያዘጋጅልን የሚያስፈልገው ነገር ምንድነው? የእግዚአብሔር ባርኮት። ስለዚህ ሰዎች ታላላቆቻችሁም ይሁኑ ወላጆቻችሁ ስትታዘዟቸውና ደግሞ እነሱ እንደሚፈልጉት ስትሆኑላቸው ምን ይሏቸዋል ማለት ነው? እግዚአብሔር ይባርካችሁ። አያችሁ፣ ሌላ ነገር አትጠብቁ። በቃ ታዛችሁ አገልግላችሁ እግዚአብሔር ይባርካችሁ ከተባላችሁ አሜን ብላችሁ እናመሰግናለን። ስለዚህ ይሄ ጌታ ትልቁ ጌታ ዝቅ ብሎ የደቀ መዛሙርቶቹን እግር አጠበ። ከዛ በኋላ ደቀ መዛሙርቶቹ ልክ ኢየሱስ ባሳያቸውና ባስተማራቸው ሁኔታ ዘመናቸውን አገልግለው ጨረሱ። ምን ብለው? ሌሎቹን ዝቅ ብለው እያገለገሉ ሰዎችን ሳይንቁ ትንሹንም ትልቁንም ደሃውንም ሀብታሙንም የታመመውንም ያልታመመውንም ሁሉንም ምን በማለት ዘመናቸውን ጨረሱ? በማገልገል ዘመናቸውን ጨረሱ። ከዛ እግዚአብሔርም አከበራቸው። እናንተንም እግዚአብሔር እንዲያከብራችሁ ትፈልጋላችሁ? ወላጆቻችሁን ታዘዙ፣ ታላላቆቻችሁን ታዘዙ፣ ስሟቸው፣ አክብሯቸው።
ከሁሉ በላይ ደግሞ እግዚአብሔርን ፍሩ። እግዚአብሔርን የሚፈራ ሰው ደግሞ ወላጆቹን ሁሉ ምን ይላል ማለት ነው? ይታዘዛል። ታላላቆቹን ሁሉ ምን ይላል ማለት ነው? ያከብራል። ስለዚህ በኋላ እነ ማሚን እነ ዳዲን እጠይቃቸዋለሁ። ከናንተ ቤት ውስጥ የሚታዘዘው ማን ነው? ከናንተ ወላጆቹን የሚያከብር ማን ነው? ከናንተ ታላላቆቹን የሚሰማ ማን ነው የሚለውን በኋላ እነ ማሚን እንጠይቃቸዋለን። እነሱ ደግሞ እውነቱን ይነግሩናል። ክብር ለእግዚአብሔር ይሁን። አሁን ጥቂት ደቂቃ እንጸልይና ወደሚቀጥለው ወደ እናንተ ፕሮግራም ደግሞ እንሄዳለን። እንጸልይ። ቅዱስ የተፈራ የዘላለም አምላክ እግዚአብሔር ሆይ በልጅ በክርስቶስ ኢየሱስ ስም ስለዚህ ጊዜ እጅግ አድርገን እናመሰግናለን። አባታችንና አምላካችን እግዚአብሔር ሆይ በናዝሬቱ ጌታ በኢየሱስ ክርስቶስ ስም በዚች አንተ በቀጠርክባት ቀን የምታመልጥ አንድ ነፍስ ስላለች፣ ነፃ የምትወጣ አንድ ነፍስ ስላለች፣ የምታርፍ አንድ ነፍስ ስላለች እናመሰግናለን። እግዚአብሔር ሆይ ከበላተኛው ከቀማኛው ከአውሬው አፍ በጌታ በኢየሱስ ክርስቶስ ስም እነዚህን ብላቴናዎች ልታስመልጣቸው ስለወደድ ዘመናቸው ሁሉ ያማረ እንዲሆን ስለወደድ እንደ ትላንትናው ድካም እንዳይሆንባቸው እግዚአብሔር ሆይ ወላጆቻቸውን የመታ እንቅፋት እንዳይመታቸው ልትታደጋቸው ስለወደድ ይህንንም ቀን ስለቀጠርክላቸው እናመሰግናለን። አንተን ፈልገዋል፣ በፊትህ ላይ ወድቀዋል። የሰማይ አምላክ እግዚአብሔር ሆይ ዛሬ በጌታ በኢየሱስ ስም ታላቅ የሆነ ክብር፣ ታላቅ የሆነ መንፈስ፣ ታላቅ የሆነ ቅባት በኢየሱስ ስም እንዲገናኛቸው ነው የጸለይኩኝ። በኢየሱስ ስም እንዲገናኛቸው ነው የጸለይኩኝ። በሚያቀርቡት ነገር በሚቀርብላቸው ነገር ሁሉ አእምሯቸው ፈጽሞ እንዲታደስ መንፈሳቸው ፈጽሞ እንዲበረታ እግዚአብሔር ሆይ በኢየሱስ ስም አቅም ጉልበት እንድትሆናቸው ነው የጸለያለሁ። በሚቀጥለው ሰዓታት ሁሉ ባለው ፕሮግራም ጌታ እግዚአብሔር ሆይ ክብርህን ግለጥ። የሰማይ አምላክ እግዚአብሔር ሆይ ዛሬ በክርስቶስ ኢየሱስ ስምና ስልጣን ለዚች ምድር የመፍትሄ ሰው የሚሆኑ ከነሱ መካከል ስለሚነሳ፣ ለቤተሰብ ረፍት የሚሆኑ ከነርሱ መካከል ስለሚነሳ ይህንን ደግሞ በጌታ በኢየሱስ ክርስቶስ ስም ስለምታደርግ እናመሰግናለን። ክብር ሁሉ ለስም ይሁን ሕያው በሆነው በተወደደው ልጅ በኢየሱስ ስም አሜን። እልልታ ጭብጨባ ለጌታ። እጅግ በጣም ወዳችኋለሁ፣ እጅግ በጣም አከብራችኋለሁ። ስለሰማችሁኝ ስላከበራችሁኝ ወላጆቻችሁንም ስለምትታዘዙ እግዚአብሔርንም ስለምትፈሩ በጣም ነው የምወዳችሁ። እግዚአብሔር አምላክ ከእናንተ ጋር ይሁን። በኋላ ለሁላችሁም እጸልይላችኋለሁ። አብረን ፎቶ እንነሳለን። ቅድም እንዳላችሁኝ ቃል እንደገባሁላችሁ ደግሞ ሁላችሁንም እስማችኋለሁ። ለሁላችሁም እጸልያለሁ። አሜን። ክብር ለጌታ ይሁን።